ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነትህ እንዳይፈተን ማለድኩ። እንዴ እንዳይሰደድ አይማልድለትም? ተዘቅዝቆ እንዳይሰቀል አይማልድለትም? እስር ቤት እንዳይገባ አይማልድለትም? አልማለደም ኢየሱስ። ለዚህ ሁሉ ስለ አንድ ነገር ነው። ሰይጣን እንደ ስንዴ አበጥሮ እምነቱ ጋር ችግር እንዳያመጣ ብቻ ነው ይማልደው። እምነት ጋር ችግር ከመጣ ነገር ሁሉ ሻተር እንደሚያደርግ ያውቃል እንጂ ይላል። እምነት ህግ ነው ማለት is a law just like electricity just like gravity ማንኛውም law አምጣ እምነትም law ነው። ፍላጎትህን ሁሉ ኢሞሽንና ስሜትህን በሙሉ በማከናወን አመንኩ ማለት አይቻልም። እሱ አይደለም ፍቅር፣ ደስታ፣ ሰላም፣ የዋሃት፣ ራስን መግዛት የመንፈስ ፍሬ ነው። የመንፈስን ፍሬ ከአካለ ላይ የምትፈልገው ለምንድን ነው? ምክር አይደለም፣ ፌዝ ሰጀሽን አይደለም፣ የሰዎች አይዲያ አይደለም፣ ህግ ነው። እንደ ባዮሎጂ ህግ፣ እንደ ፊዚክስ ህግ፣ እንደ ኬሚስትሪ ህግ ነው። ብዙ ህጎች እናውቃለን። ህግጋቱን አድርገን ግን መፈጸም የማንችላቸው ብዙዎች አሉ። አንዱ ሲናገር ምን ሰማው? ከሃይድሮጅን እና ከኦክሲጅን ውሃ እንደሚሰራ እኮ ሳይንቲስቱ ሁሉ አውቋል። H2O ነው አይደል? ውሃ አይደለም? ሃይድሮጅንም አለ ኦክሲጅንም አለ። እስቲ ውሃ ስራና ሳይኝ የለም፣ ማንም አይሰራም። ያው ሃይድሮጅን ብቻ ከፈለክ ይሰጠዋል፣ ኦክሲጅንን ለብቻ ነጥሎ ይሰጠዋል። አንዷንና ሁለት አድርጎም ይሰጠዋል፣ ግን ውሃ አታረጋት። ቦንዱን የሚያደርገው እግዚአብሔር ስለሆነ ህግ አለ። ወደ ላይ ብትዘል ትመለሳለህ፣ ህግ ነው። ብትዘራዘር ይበቅላል፣ ህግ ነው። የሁሉ ህግ ነው። እምነትም ህግ ነው። አይገርምም? የሆነ የምታከብረው ህግጋት አለ። ከህግጋቶቹ አንዱ ፎርስፉሊ ቤንድ አድርገው ለአንተ እንዲሰራ ማኒፑሌት አደረገ። it will work for you። በርጠሜሌዎስ ነበር አልነበረም? እዛ ኢየሱስ ያልፍ አልፈወሰውም፣ አይቶታል። ሌሎችም የተደረደሩ አይነ ስውራን ነበሩ፣ አይቷቸዋል። ኢየሱስ ግን አለፈ። ከአይነ ስውራኖቹ መሀል ግን አንዱ ማን ነው አለ ኢየሱስ ብሎ ዘለለ ይላል። this is my day የዳዊት ልጅ ብሎ ጮኸ። ከዛ አፉን ያዙና ቆጭ በል እስቲ አንተ አስቀመጡት። አረለቀቁኝ ወደዛ በታተናቸው። ሰው አብዝቶ ጮኸ። አምጡልኝ አለ ኢየሱስ። ምን ፈለክ? ማየት ነው የምፈልገው። ሌላ ጥያቄ በቃ ይሁን። ከሄደ በኋላ እነዛ እኮ ይጮሃሉ። በነገራችን ላይ እርግጠኛ ሆኜ ልንገራችሁ፣ ሌሎች አይነ ስውራን የናዝሬቱ ኢየሱስ ማረን ምናምን ሊሉ ይችላል። አይፈውስም። ኢየሱስ አምነው አይደለም፣ ጩኸት ነው የኛው። ይሄ እምነት ነው። ኢየሱስ ለጩኸት መልስ የለውም፣ ለእምነት ነው መልስ ያለው። ሌላው የሚጮኸውን እያየ እንደ ገለድ ማሚቱ መጮህ እምነት አይደለም። እዚህ ውስጥ የተረገዘ ነገር፣ እዚህ ውስጥ ያድነኛል፣ ይፈውሰኛል ያለ ሰውየው እርግጠኛ ነው እንደሚፈወስ። ከጩኸቱ ማወቅ ትችላለህ። አልሰማም ከማለቱ ማወቅ ትችላለህ። ስለ ኢየሱስ የሰማው እርግጠኛ የሆነ ነገር አለ ሰውየው። ቤቱ ማታ እንግዲህ ያስቡት፣ ህዝብ ተሰብስበው ይታያል። ስንት ነው? አንዴ አይቷል። ጎረቤት በጠቅላላ ተሰብስበው ምን ይታያል? ከለር አያውቅም ሰውየው። ይሄ ቢጫ ነው፣ እስቲ ቢጫ በል፣ ይሄ ቀይ ነው፣ እስቲ ቀይ በል እየተባለ ሰውየው እያየ እድሜው ጨረሰ። አንድ ጊዜ በእምነት ላለመጮህ አይነ ስውር ሆነ እንዳትሞት ናቹራል ወይ ብቻ የሚከተሉ ሰዎች አሉ። በቃ ከበሉ፣ ከጠጡ፣ ስራ ከያዙ፣ ካገቡ፣ ከወለዱ፣ ቸርች መጥተው ከዘመሩ በቂያቸው የሆኑ ሰዎች አውቃለሁ እኔ፣ ምንም የማይመስላቸው። አንዳንድ ሰው ደግሞ ሁሉ ነገር ኮምፎርተብል ሆኖ ይሄ አይደለም የኔ ብሎ ወደ ሌላ ሌቨል ደግሞ የሚሄድ ሰው አለ።
የሚገርም እኮ ያለውን ሁሉ ሸጠው ራሱ እኔ ዜሮ መነሳትና ሌላ ነገር መስራት ነው የምፈልገው የሚል አይነት ሰው አለ። የሆነች ነገር ይዘው እንዲነክሱ ደግሞ የሚሞታ ስንት አይነት ባህሪ እኮ ነው ውስጥ ያለው። እኔ አማኝ ነው መሆን የምፈልገው። እግዚአብሔር እስማኤል ሲያደርግ የሚላቸው ሰዎች አሉ። ሉካት ማይሳ እግዚአብሔር የሚወራረድባቸው ሰዎች አሉ። እሱ በዚህ በኩል 100% ተማመንበታለሁ የሚላቸው ልጆቹ እንዳሉ ታውቃላችሁ። የእሷን ነገር ትንሽ ፈተና በኋላ እኔንም ልትክድ ስለምትችል ኢየሱስ አንድ ቦታ ነው ለጴጥሮስ ምን አለው? ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይፈተን ማለድኩ። እንዴ እንዳይሰደድ አይማልድለትም? ተዘቅዝቆ እንዳይሰቀል አይማልድለትም? እስር ቤት እንዳይገባ አይማልድለትም? አልማለደም ኢየሱስ። ለዚህ ሁሉ ስለ አንድ ነገር ነው። ሰይጣን እንደ ስንዴ አበጥሮ እምነቱ ጋር ችግር እንዳያመጣ ብቻ ነው ይማልድለት። እምነት ጋር ችግር ከመጣ ነገር ሁሉ ሻተር እንደሚያደርግ ያውቃል ጌታ። ነገሩ ያለው እምነት ነው። የምንኖረው በእምነት ነው። የምንወጣው ጻድቅ በእምነት በህይወት ይኖራል። በህይወት የሚያኖረን እምነት ነው። የዘላለም ህይወት ያገኘነው በእምነት ነው። በመንፈስ የምንሞላው በእምነት ነው። አጋንንት የምናስወጣው በእምነት ነው። እምነት ከተነካስ ህይወት ተነካ ማለት ነው። ዘመን ተነካ ማለት ነው። ሰይጣን ታርጌቱ እምነት ጋር ነው። ሰይጣን እንደ ስንዴ ሲያበጥር አደጋ ውስጥ የሚገባው እምነት ነው። ጌታ ኢየሱስ ማለድ አይገርም? መሀል ላይ ገብቶ ፕሮቴክት ማድረግ የፈለገው እምነታቸውን ብቻ ነው። ጌታ ሆይ ምንም አይነት ነገር ውስጥ ባልፍ እምነቴ እንዳይፈተን በምህረት አግዘኝ። It's my prayer። ነገ በህይወታችን የሚገጥመን ምን እንደሆነ አናውቅም ሁላችን። እግዚአብሔር ነገን ለማንም አልሰጠም። ትናንትና የተቀበሩ ሰዎች ሁሉ ለዛሬ እቅድ ነበራቸው። you don't know about tomorrow። መጨረሻችን መቼ እንዴት ወዴት እንደሆነ አናውቅም። እዚህ ምድር ላይ ስንኖር ግን ከማይታየው ዓለም የሚታይ ነገር እያወጣን ብንኖር መልካም ደስ ያሰኛል። እምነት እንዳይነካ እግዚአብሔር ይርዳ። አንዳንዴ ሁሉ ነገር ተሟልቶም እንዲሸክ ታደርጋለህ። ውስጥ ቫኪዩም ሊሆን ይችላል። ራሳቸውን የሚያጠፉ ሰዎች እኮ 15 መኪና ደርድረው ነው በር ላይ ሚሊየንስ ኦፍ ዶላር አካውንታቸው ላይ ያለ እኮ ነው ራሳቸው የሚያጠፉ። የማቴሪያል ኮሌክሽን አይደለም። ብዙዎቻችን አሁን እንዲና እንዲ ቢኖረኝ በቃ እኔ ከዛ በኋላ ደስተኛ ነን ብለን እናስባለን። ውሸት ነው። ደስተኛ ሰው ምንም ሳይኖረውም ደስተኛ ነው፣ ሲኖረውም ደስተኛ ነው። ደስታን ለነገ የሚያስቀምጥ ሰው ደስተኛ አይሆንም። ውሸት። አሜሪካ ብትሄዱ እንዳለ አሜሪካ የሚኖሩ ኢትዮጵያኖች አኩርፈዋል። ምግብ አለ፣ ልብስ አለ፣ የሚነዱት መኪና አለ፣ ግን ደስተኞች አይደሉም። እዚህ ያለውም ደስተኛ አይደለም። ደስታ፣ ሰላም የመንፈስ ፍሬ ነው። ፍቅር፣ ደስታ፣ ሰላም፣ የዋሃት፣ ራስን መግዛት የመንፈስ ፍሬ ነው። የመንፈስን ፍሬ ከአካለ ላይ የምትፈልገው ለምንድን ነው? ሚሊየን ብር አካውንቴ ላይ ቢኖር እንዲህ አይነት መኪና ቢኖረኝና መኖሪያ ቤት ቢኖር። አሁን መኖሪያ ቤት የሌለው ሰው አቤት እኔ ግን ቤት የሰራው ቀን የምደሰተው ደስታ ትደሰታለህ፣ ግን ለአንድ ሳምንት ነው። ከዛ በኋላ ቤት እንዳለ አእምሮ ያውቅና ሌላ የጎደለህን ነገር ይፈልጋል። ቤት ያላቸውን ሁሉ ጠይቁ። አሁን ጠቦኝ ቤት። ዛሬ የምትመኘው ነገር በጠቅላላ እጅ ላይ ሲመጣ ለሞመንት ለሆነ ሞመንት ትደሰትና ሌላ የተሻለ ስመጣ ደግሞ ታፍርበታለህ። ስለዚህ ውሸት ነው ማለት ነው። ወደፊት የሆነ ነገር ሲመጣ እደሰታለሁ የሚለው ውሸት ነው። ይቅርታ፣ ውሸት ነው።
ባል ሳገባ ነው የምደሰተው፣ ልጅ ስወልድ ነው የምደሰተው፣ ዲግሪ ሲይዝ ነው የምደሰተው፣ አካውንቴ ላይ ገንዘብ ስገባ ነው የምደሰተው። ደስታን ለፊውቸር ያስቀመጠ ሰው የለም። እዛ ስደርስ የለም። ስለዚህ መደሰት አሁን ጀምር። ደስታ የእግዚአብሔር ኃይል ነው። የእግዚአብሔር ደስታ መንፈሳዊ ፎርስ ነው። አሜን በሏ። አሜን። ዶንት ቢ አታች አታርጉት ደስታችሁን ከሆነ ነገር ጋር። እምነት ምንድን ነው አልኳችሁ? ስፒሪቹዋል ሎው ነው፣ ህግ ነው። ልክ እንደ ግራቪቲ እንደ ኤሌክትሪሲቲ በኢሞሽን ሳይሆን በአፕሊኬሽን ላይ ነው የሚሰራው። የፈለገ ስሜትህን ብታነቃቃ ኤሌክትሪክ አይሰራም። ይሰራል። እስቲ ያደረገ ልንገራችሁ። የዛሬ 500 ዓመት የዛሬ 1000 ዓመት ኤሌክትሪክሲቲ የለም፣ ማብራት የለም፣ ሽቦ ውስጥ እንዲህ የሚተላለፉ ዌቭ የለም። ግን ኤሌክትሪክ የለም። ዲስከቨር ስላልተደረገ እንጂ የለም እንዴ? ኤሌክትሪክ እኮ ነበረ ከፍጥረት ጀምሮ። የዛሬ 500 ዓመት ሄደ ብታምንና እንዲህ አይነት ህግጋትን ብታጠና በዚህ ኬብል ውስጥ ኤሌክትሪክ አልፎ የዛሬ 100 ዓመት የነበሩ የአሜሪካ ፕሬዚዳንት በቪዲዮ ኮል አፍሪካ ካለ ሰው ጋር ታወራለህ ብትለው ሂድ ወደዛ ነው የሚለው። አንተ አልደረስክበትም፣ ዲስከቨር አላረክም ማለት የለም ማለት አይደል። ስለዚህ እምነት ምንድን ነው ብለናል እዚህ ጋር? በእምነት ህግ ነው እንጂ ይላል። እምነት ህግ ነው ማለት it's a law just like electricity just like gravity ማንኛውም ሎ አምጣ እምነትም ሎው ነው። ድርቅና አይደለም ማለት it's a law it will work ኢሞሽን አይደለም። የሆነ አንድ ቀን መጥቶብ ሞቅ ያለ ነገር አይደለም። እምነት ልቦ ስንቅር ብሎ ገብቶ ታውቀዋለህ። እምነት ስታምን እንኳን ትጠቃለህ። ፎርስ ስለማድረግ ነው። like gravity or electricity it responds to application not emotion. you don't pray to gravity to work. መሬት እንዲስበ አጸልይ፣ በልሳን አትናገር፣ ዝለል ወደ ላይ ይስበሃል። በጸልይና ደግሞ እንዳስበኝ ትንሽ አየር ላይ ልትቆይ ብትልም ይስበሃል። እምነትም እንደዛ ነው። ባመንክ ጊዜ ይሰራልሃል። ኢሞሽን አይደለም፣ ስሜት አይደለም፣ ከእምነት ጋር የሆነ የምትደራደረው ነገር አይደለም። it will work it is a law ይሰራል። እኔ ከጌታ ጋር በእምነት ተጣልቼ አውቃለሁ። እግዚአብሔር ሆይ እስቲ አሁን አላመንክም በለኝ። እስቲ እግዚአብሔር ሆይ አላመንክም በለኝ። አሁን ስንት አይነ ስውር አምጥቼ ዘይት እየቀባው ጸልዬ አይድንም። እግዚአብሔር ሆይ የሰናፍጭ ቅንጣት ያክል እምነት ካለው ይድናል ተራራ ምናምን አልከኝ። አመንኩ። ስላመንኩ አይደል ሰውየውን ይዤ የመጣሁት? ስላመንኩ አይደል እንደ አይኑ ላይ ይሄ ቀኑን ሙሉ ጉሮሮ እስኪሰነጠቅ እምነት እሱ ይመስለኝ ነበር። እሱ ድርቅና ነው፣ እምነት አይደለም። እምነት የሚባለው ነገር ትሰማለህ፣ እየሰማው መጥቶ ውስጥ ይገባል። ሲገባ የሚሰማ የምታውቀው ነገር አለ፣ ታውቀዋለህ። በቃ you know it። እሱን በእምነት አፕላይ ስታደርግ ነው እምነት ማለት። ፍላጎትህን ሁሉ ኢሞሽንና ስሜትህን በሙሉ በማከናወን አመንኩ ማለት አይቻልም። እሱ አይደለም እምነት። የድርቅናውን የኔን ያህል የሞከረ እዚህ ቸርች ውስጥ ከእናንተ ውስጥ አንድ ሰው እንደሌለ እርግጠኛ። ልጅ ሆኜ 12 ዓመት ሆኜ ጌታን ተቀበልኩና ብዙ ሞኝነት ነው የሞከረው የነበረው። በእምነት ያላደረኩት ነገር የለም። it doesn't work። አሁን ግን ስለ እምነት ገብቶኛል። ስሜት አይደለም፣ ድርድር አይደለም፣ እግዚአብሔርን እጅ መጠምዘዣም አይደለም። እምነት ህግ ነው። ህጉን ስታከብር ይሰራልሃል። it will work። faith works the same way. you speak, you act, and the Lord responds. Faith is already established in the realm of the spirit. You don't create it, you engage in it.
ኤሌክትሪክ የፈጠረ ሰው እንደሌለ ታውቃላችሁ? ኤሌክትሮንስ፣ ፕሮቶንስ፣ ኒውትሮንስ ምናምን የሚባሉ ነገር የፈጠረ ሰው እኮ የለም። ዲስከቨር ነው የተደረገው። ከዛ በኋላ በሽቦ አድርጎ ሄዶ እንዲህ አይነት ማብራት እንደሚያመጣ አወቁና ማኒፑሌት አድርገው ለእኛ ማብራት አደረጉልን እንጂ እግዚአብሔር ዓለም ከመፈጠሩ በፊት ነው ከምድር ጋር የፈጠረው ነበረ። ኤሌክትሮንስ፣ ፕሮቶንስ ልክ ሲገባቸው ይሄው እንደዚህ አድርጎ አሳዩ። እምነት መንፈሳዊ ዓለም ላይ ያለ ነገር ስለሆነ ከሱ ጋር መተባበር ብቻ ነው። መተባበር ሲጀምር ለአንተ ይሰራልሃል። አበሻ እምነት እንደማይወድ ታውቃላችሁ? አበሻ ነገ 100 ብር ሰጣለሁ ከምለውና አሁን 10 ብር ሰጣለሁ ያሁን 10 ስጠኝ። ተፈጥሯችን እንደዚህ ነው። አንድ ቻይና የሆነ የሚያምር ነገር ይዘህ ካየህ እንዴት ነው የሚሰራው፣ በምንድን ነው የሚሰራው ብሎ ነው የሚጠይቅህ። አበሻ ስጠኝ ነው። በእናትህ ቻይናው አሳየኝ ነው የሚለው። ሰርቶታል። የዛሬ 60 ዓመት ቻይናዎች አሁን እኛ ያለንበት አይነት ድህነት እንደነበሩ ታውቃላችሁ? ረሃብ ገብቶ ጠራርጓቸው እንደሄደ ታውቃላችሁ? ሉከዘምና አሁን አሜሪካኖች ደንግጠዋል። እዚህ ኤአይ ሲሰሩ እነዛ ጋር አስበልጠው ይሰራሉ። ይሄን ያን ሲሰራ እነዛ አስበልጠው ይሰራሉ። I will not let you go unless you declare a blessing on me. But Jacob refused. No, 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 until you bless me. No, 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 no. ልቀቀኝ። No, 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 no. አለው። እግዚአብሔር በማንም ተሸንፎ አያውቅም ማለት። ያዕቆብም ግን እንዲህ አለው፣ አንተ ሰውን ብቻ አይደለም እግዚአብሔርን ራሱ ታግላሽ ነው አሸነፈሃል። እግዚአብሔርን የሚያሸንፉ ሰዎች አሉ። ኖ ኖ ኖ ኖ ኖ ኖ ኖ ኖ አንተ አሸናፊ ነው በለካ። እሺ ቫዮለንስ ነው አንዱ ብያቸዋለሁ። ቫዮለንስ ሲባል እዚህ ፊዚካሊ መበጥበጥ፣ መረበሽ ስለሱ አይደለም የሚያወራው። ስለ አለመታዘዝ፣ ስለ አመፀኝነት፣ ስለ ልብ ጥንካሬ አይደለም። ስፒሪቹዋሊ ግን አልቅም ብሎ ውጥር አድርጎ ስለመያዝ ኢዚ ሰዎችን እግዚአብሔር ደስ አይለው። በቃ በክሩና ሽጠኝና ይሄንን ወጥ ለስተ ሲለው ኧረ እባክህ በክሩና ምን ነው ግን ይሄንን ወጥ አለ ማለት ነው። ታሪኩን እንዳበላሽ አቅ ዴስቲኒውን አፈር ከድሜ እንዳበላ አቅ። ያኛው ግን ቫዮለንት ነው። የወንድሙን ወስዷል፣ የአባቱን ወስዷል። ላባ ቤት ሄዶ በቃ ራሔልን አፍቅሮ በራሔል ምክንያት 14 ዓመቱን ተበልቶ መጣ። ሰውየው ማራዳ ነው። ሌሊቱን በሙሉ አድሮ ሚስት አገባው ብሎ ሲነሳ ያቺ ሴት ፊት የተበሳጨው ዋው ብሎ ከመጋረጃው ሲወጣ ተዛለ ኖ ኖ ኖ ኖ ኖ ኖ ኖ እንዴት ትሸውደኛለህ? ላዋው ሲል ምን ሆንክ? ራሔል አይደለ የተስማማ ነው እና እንዴ ያለችው አንተ ደግሞ የኛ ነገር ባህል አታውቅም። ታላቅ እያለች ታናሽ ይሰጣል። ነውር አይደለም። ህግ አታውቅም። እሷን ደግሞ ከፈለክ 7 ዓመት ቆያ። ለራሔል 7 ቆያለሁ። አፍቃሪ ነገር ነው። 7 ዓመት ምን ያህል ቢወዳት ነው 14 ዓመት የከፈለው? አብዶላታል። በቃ ጨርቁን ጥሎ አብዷል። በጎች ሲሉ ራሔል አይዞህ 1 ዓመት 6 ዓመት ነው የቀረ እያለ ራሔል ራሷ እኮ በነገራችን ላይ በ14 ዓመት መልኳ ራሱ ይቀየራል። ራሔልን አገባ። ለካ የእግዚአብሔር ሐሳብ የነበረው እንዲያውም ከራሔል በላይ በዛችኛው ላይ ነበር። ልጅ ስትወልድ እኮ እግዚአብሔር መጠላቴን፣ መናቄን፣ መዋረዴን አይተዋል። አስቡት እስቲ። ጠዋት ሲያየት በእሷ የተናደደውን እንዴት ራሱ ይለቃታል እንዴ?
አስቡት እንደ ሴት ልጅ ሪጀክሽኑ ምን ያህል እንደሚያማት። ግን እግዚአብሔር አሰባት። የእግዚአብሔር ፌቨራይት ሴት ነበረች። ሲያየው ራሔልንም ይዞ ልጆቹንም ይዞ በጎቹንም ይዞ ሀብቱንም ይዞ ሊወጣ ሲል ላባ መከተል ሲጀምር እግዚአብሔር አሁን እየተጫወትክ ያለው በአይኔ ነው አለው። 14 ዓመቱን እኔ እሱን ላራግፈው ላስተምረው ዜሮ ላደርገው የተጠቀምኩበት እንጂ አንተ ባሪያ አድርገማ አትቀጥል ዋ ሲል ተመለሰ ሰው። ከዛ አሻገራቸው ሁሉንም ሚስቶቹንም ልጆቹንም ሁሉንም አሻገረ። እግዚአብሔር እኔ እኮ የ14 ዓመት ልፋቴ ለዚህ አይደለም። እኔ ጥያቄ በግ አይደለም ሚስቶችና ልጆች አይደለም። እኔ ጥያቄ ልጅነቴን የሰጠሁት አንዴ አጭበርብሬ አንዴ ምን አድርጌ አንዴ ምን ያደረኩት እኮ አንተን ፈልጌ ነው። አሁን ግን አለቀ። በቃ 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 አለ። ጀግና አይደለ ሰውዬው? በቃ 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 ዛሬ እኔ እናንተ አንላቀቃትም አለ። ሌሊቱን በሙሉ ከጌታ ጋር እግዚአብሔር ልቀቀኝ ኖ ኖ ኖ ኖ ኖ ሌላ 14 ዓመትም አይለኝም። በቃ 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 እሷ ፖይንት አለች ባይዘይ ተርኒንግ ፖይንት ህይወታችሁ ላይ ነገሮችን እንዲሽፍት የምታረቀን የኔን አውቃታለሁ። እኔ ቀኗ የእሷ ቀን የተባረከች ሰው ከዚህ ስለ እምነት ካስተማርኩ በኋላ የሆነ ሰው ሽፍት ያደርጋል። እመን ውስጥ ኢየሱስ በዛች በለስ ሊበላ ሄዶ ማርቆስ 11:12 ላይ ያለ ጊዜዋ ነው ሄደው ያለ ሲዝን ያለ ሲዝኗ ሊበላ ጠበቀ። በቃ ኢየሱስ ሲዝን አያውቅም። ሻይ ርቦታል፣ የለም ረገማት። በነጋታው ሲመለሱ ከስሯ አደረቃለች። ፎርስፉሊ ማለት ነው። ወይኔ ትናንት የነገርካት እኮ ምናምን ይህን ተራራ ተነቅለ ወደዛ ብትል ይሆናል። አንተ ደግሞ በዚህ ይገርማል። ፎርስፉል ነው ኢየሱስ። አሁን በነበረበት ጊዜ እንዴት ነው ጌታ ሆይ አልዓዛር እንዴት ነው ተስፋ አለው ምናምን ሲባል አዎ ተስፋ አለው አይ ሆፕ ሚድን ይመስለኛል ምናምን የሚል ነገር ቮካብለሪ ያለው አይመስለኝም። ሰዎችን እንዴት ነው እንትና ተሻላት ጥሩ ናት ልጆች ደህና ናቸው ምናምን አይል። እዚህ እኮ ነው ዊርድ ሰው የነበረው። ደህና ዋላችሁ እንደምናቸው ልጆች ደህና ናቸው ትምህርት ቤት ገቡ እግዚአብሔር ይመስገን ምናምን አይልም ኢየሱስ። በጣም ከኢየሱስ ጋር መኖር ግን ያስፈራ ነበር። ስለማንም እንዲነገረው አይፈልግም። ሁሉንም ያውቃቸው ነበር ይላል። ሰፈር ስትመጣ ያሬድ እንዴት ነው ልጆች ደህና ናቸው አያቶ ካሁን ደግሞ አይደል ወይ ጉድ ኤቭሪቲንግ ስላንተ ያውቃል እግዚአብሔር ነው። ይሁዳ ብር ላጥ አድርጎ ሄዶ የሆነ ገባ ብሎ ሲመጣ ምንም እንዳልሰራ ቁጭ ሲል ይነግረዋል። ሁሉንም ያውቃል። እንዴት አድርገህ ነው ከሱ ጋር ወዳጅ የምትሆነው? ቁጭ ብለህ የምታስበውን ሁሉ ያውቃል። እኔ በዛን ዘመን በኖርኩልና አንዳንዴ ኧረ እንኳንም አልኖርኩ ትሰቃያለህ። ጥያቄ ልጠይቅ ስትል መልሶልሃል። እናትና አባቱን ወንድሞቹን ከልጅነቱ ጀምሮ ሲያድግ የነበረውን በእድሜ ደግሞ ታናሽ ሆኖ በዛን ዘመን ብኖር እኔ ከሰማይ የመጣው የሕይወት እንጀራ ነኝ ሲል ድንቅና ታምራቱ ሲሆን እንዴ እንኳን በዛ ምናምን ነው የምትለው። እኛ ግን በመንፈስ አምነነዋል። ምንም ችግር የለም። ኢየሱስ ጌታና የጌቶች ጌታ ፎርስ አረገው። እምነት ሰብረ ግባ። እምቢ የሚል ነገር አትመን፣ አትቀበል። እምነትን እንዴት ፎርስ ለማድረግ ነው እንግዲህ ዛሬ ያስተማርኳችሁ።